ሰላም ጤና ይስጥልኝ የጳጉሜ ሚዲያ ቤተሰቦች። ዛሬ ዓለማችን በአንድ በኩል በሰላም ስትጨነቅ፣ በሌላ በኩል ደግሞ የጦርነት ነጋሪት እየጎሰመች ትገኛለች። ለኢትዮጵያ እፎይታ የሚሰጡ የነዳጅ መርከቦች ጅቡቲ መድረስ፣ በትግራይ ሸራሮ የታዩ አስገራሚ የኢትዮ ኤርትራውያን ግንኙነት፣ ዶናልድ ትራምፕ በኢራን ላይ የከፈቱት መጠነ ሰፊ ጥቃትና የቴህራን የሲኦል በሮች ይከፈታሉ የሚለው ዛቻ፣ ሁሉንም መረጃዎች ሰብስበን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ጳጉሜ ሚዲያ የዘመን ድልድይ። ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች ጅቡቲ መድረሳቸው ተነግሯል። አጠቃላይ ጭነታቸው 143000 ሜትሪክ ቶን መሆኑ ታውቋል። መርከቦቹ ከህንድ ከኦማንና ከሳውዲ የተነሱ መሆናቸው ተነግሯል። ይህ አሁን ላይ ያለውን የነዳጅ እጥረት ያስታግሳል ተብሎ ተስፋ ተጥሎበታል። ለኢትዮጵያ የነዳጅ አቅርቦት እፎይታን ይዞ የሚመጣው የ143000 ሜትሪክ ቶን ነዳጅ መድረስ የሀገሪቱን የትራንስፖርትና የኢኮኖሚ እንቅስቃሴ ለማረጋጋት ትልቅ ፋይዳ አለው። ከህንድ ኦማንና ከሳውዲ አረቢያ የዘለቀው ግዙፍ ጭነት መድረስ ላለፉት ሳምንታት በነዳጅ እጥረት ሳቢያ የቆሙ የትራንስፖርት መስተጓጉሎችን በመፍታት የህዝቡን የዕለት ተዕለት እንቅስቃሴ ወደ ነበረበት ለመመለስ ተስፋ የተጣለበት ነው። ነዳጅ በአቅርቦት ሰንሰለቱ ውስጥ ዋናው የኢኮኖሚ ሞተር በመሆኑ የዚህ ጭነት መግባት በተለይም ለህዝብ ማመላለሻ፣ ለምርትና ለንግድ ዘርፎች የነበረውን ከፍተኛ ጫና የሚያቀልና በተዘዋዋሪ በሸቀጦች ላይ የሚታየው የዋጋ ግሽበት ለማረጋጋት የሚረዳ ወሳኝ እርምጃ ነው። በዛሬው ቀን ኤርትራውያን በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸውን የትግራይ ቴሌቪዥን በይፋ ዘግቧል። እንደ መንግስታዊ ቴሌቪዥን ጣቢያ ዘገባ ከሆነ እሁድ መጋቢት 27 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት 700 ኤርትራውያን ተሳትፈውበታል ተብሏል። ኤርትራውያን በሽራሮ ከተማ የሚከበረው የመድኃኔዓለም እና የሆሳና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውን ቴሌቪዥን ጣቢያው ዘግቧል። በበዓሉ የትግራይና የኤርትራ የሃይማኖት አባቶች ተገኝተዋል ብለዋል። ግንኙነቱ ዛሬ መጋቢት 28 ቀን 2018 ቀጥሎ እንደሚውል ቴሌቪዥን ጣቢያው ዘግቧል። በሌላ በኩል ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በዛሬው ቀን ወደ አዲስ አበባ ማቅናታቸው የመቀሌ የመረጃ ምንጮቻችን አረጋግጠዋል። ኢትዮጵያና ኤርትራ በከባድ የፖለቲካ መካረር ባሉበት በዚህ ወቅት ኤርትራውያን የኢትዮጵያ ትግራይን ድንበር ጥሰው መግባት የፌዴራል መንግስትን የሚያስቆጣ ተግባር እንደሆነ ብዙዎች አስተያየት በመስጠት ላይ ይገኛሉ። በምዕራብ አርሲ ዞን አዳባ ወረዳ በተለምዶ ሰብስቤ ዋሻ የተባለው ስፍራ በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን ፖሊስ አስታውቋል። የምዕራብ አርሲ ፖሊስ ዋና መምሪያ የትራፊክ ደህንነት ቁጥጥርና አስተባባሪ ኮማንደር ከማል አማን እንደገለጹት አደጋው የደረሰው መጋቢት 27 ቀን 2018 ዓ.ም ጠዋት 1 ሰዓት አካባቢ 5 ሰዎችን አሳፍሮ ከባሌ ሮቤ ወደ አዲስ አበባ ሲጓዝ ምዕራብ አርሲ ዞን አዳባ ወረዳ መስቀሉ ሀርቾ ልዩ ስሙ ሰብስቤ ዋሻ ሲደርስ ፍጥነቱን መቆጣጠር ባለመቻሉ ተገልብጧል። በአደጋው የ3 ሰዎች ህይወት ሲያልፍ በሁለቱ ላይ ከባድ የአካል ጉዳት ደርሷል ሲል ገልጸዋል። የአደጋው መንስኤ ከርቭ በሆነ ጠመዝማዛ መንገድ በፍጥነት በመጓዝ ባላንስ በመሳቱ የተፈጠረ መሆኑን የገለጸው አስተባባሪው በአደጋው ጉዳት የደረሰባቸው በአዳባ ሆስፒታል ሕክምና እየተደረገላቸው ይገኛል። አሽከርካሪዎች መጪውን የትንሣኤ በዓል ምክንያት በማድረግ የሚደረግ የትራንስፖርት ጉዞ በተለይ የህዝብ ማመላለሻ አሽከርካሪዎች እንደ ሰብስቤ ዋሻ አይነቶች ጠመዝማዛ ከርቭ በሚበዛባቸው ቦታዎች ላይ ጥንቃቄ እንዲያደርጉ ምክትል ኮማንደር ከማል አማን አሳስበዋል። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክባር ራዝኒ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ ገለጹ። አምባሳደሩ ከአሃዱ ሬዲዮ ጋር በነበራቸው ቆይታ የሀገሪቷ የኢኮኖሚ እድገትና የህዝብ ብዛት የባህር በር መዳረሻ እንዲኖራት የግድ እንደሚል ጠቁመው መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየውን ቁርጠኝነት ለቀጠናው መረጋጋትና ትስስር የላቀ ፋይዳ እንዳለው አስታውቀዋል። የኢራን የደህንነት መስሪያ ቤት የበላይ ጠባቂ መጂድ ካዴሚ በአሜሪካና በእስራኤል ጣምራ ጥቃት ተገደሉ። ካዴሚ የተገደሉት አሜሪካና ኢራን ዛቻቸውን ከፍ ባደረጉበት አጋጣሚ እንደሆነ ቢቢሲ ጽፏል። የኢራን ሹሞች ካዴሚ በአሜሪካና በእስራኤል ጣምራ ጥቃት መገደላቸውን አረጋግጧል ተብሏል። ጦርነቱ ከተጀመረ አንስቶ የቀድሞውን የአገሪቷ ጠቅላይ መሪ አያቶላ አሊ ሀሜኒን ጨምሮ በርካታ ኢራናውያን የጦርና የሲቪል ሹማምንቶች ተገድለዋል። በኢራንና በእስራኤል በተባበሩት አረብ ኤሚሬትስና በሳዑዲ አረቢያ አዳዲስ ጥቃቶች መፈጸማቸውም ተሰምቷል።
የወቅቱ የአሜሪካ ፕሬዝዳንት በገጻቸው ያሰፈሩት መልእክት ማክሰኞ የኃይል ማመንጫዎች የድልድዮች ቀን ይሆናል። በኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ። ያንን ጥቃት የሚመልስ አይኖርም። ሆርሙዝን ክፈቱ ወይም በሲኦል ውስጥ ትኖራላችሁ በማለት ዝተዋል። ኢራን በፍጥነት ስምምነት ካላደረገች ሁሉንም ነገር አፈራርሺ ነዳጃቸውን ለመውሰድ እያሰብኩ ነው ያሉት ትራምፕ፣ ሆኖም ነገ ስምምነት ላይ ለመድረስ ጥሩ እድል እንዳለና ድርድሮች እየተካሄዱ መሆኑን ጠቁመዋል። ፕሬዝዳንቱ አክለውም ከወራት በፊት በኢራን መንግስት ላይ ላመጹ አካላት የተላከ መሳሪያ በኩርዶች ሳይወሰድ እንዳልቀረም ገልጸዋል። ኢራን የሆርሙዝ ሰርጥን እንድትከፍት በትራምፕ የተሰጣት የ45 ሰዓት የጊዜ ገደብ ነገ የሚያበቃ ሲሆን ዓለም አቀፍ ማህበረሰብ የነገውን ውጤት በጉጉት እየጠበቀ ይገኛል። ይህ በእንዲህ እንዳለ ነው ኢራን በትራምፕ የተሰጣት የ48 ሰዓት ቀነ ገደብና ማስጠንቀቂያ ሙሉ በሙሉ ውድቅ ማድረጓን ያስታወቀችው። የኢራን ጦር ማዕከላዊ እዝ አዛዥ ጄኔራል አሊ አብዱላሂ የተሰጠውን ማስጠንቀቂያ ለሰላም ምንም እገዛ የሌለው ሲሉ ተችተዋል። ጄኔራሉ አክለውም ድርጊቱ በስሜት የተወሰነና ሚዛናዊ ያልሆነ የእብደት ተግባር ሲሉ የገለጹ ሲሆን ከመልእክቱም ዋና ትርጉም እንደተረዳው የሲኦል በሮች የሚከፈቱት ለእናንተ ለአሜሪካና ለእስራኤል ነው በማለት ጠንካራ የአጸፋ ማስጠንቀቂያ ሰጥተዋል። አሜሪካና ኢራን ለ45 ቀናት የሚቆይ ጊዜያዊ ተኩስ አቁም እንዲያደርጉ በአስታራቂዎች ጥረት እየተደረገ ቢሆንም ኢራን ግን የሆርሙዝ ሰርጥን አንከፍትም በማለቷ ስምምነቱ አደጋ ላይ ወድቋል። ኢራን ለዚህ ጥያቄ በሰጠችው የኃይል ምላሽ ቀጠናውን አሁን ካለበት ወደ ከፋ ጦርነት ሊያመራ እንደሚችል ተሰግቷል። የፍልስጤማውያን የጦርና የፖለቲካ ድርጅት ሐማስ የእስራኤል ጦር በጋዛ የሚፈጽመው ጥቃት አቁሞ ጠቅልሎ ካልወጣ በስተቀር በጭራሽ ትጥቅ አንፈታም አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ ሰርጥ የወደፊት ሰላም ቀደም ሲል ያቀረቡት ባለ 20 ነጥቦች የሰላም እቅድ ሐማስ ሙሉ በሙሉ ትጥቅ እንዲፈታ የሚጠይቅ መሆኑን ሮይተርስ አስታውሷል። ይህንን ተከትሎም የሐማስ ወታደራዊ ክንፍ ቃል አቀባይ አቡ ኦቦይዳ የእስራኤል ጦር ከመንፈቅ በፊት በደረሰው የተኩስ አቁም ስምምነት መሰረት የጋዛ ሰርጥን ለቆ ካልወጣ በስተቀር በጭራሽ ትጥቅ አንፈታም ብለዋል። ትጥቅ አልፈታም በማለቷ ጉዳይ ከእስራኤል በኩል ለጊዜው የተሰጠ አስተያየት እንደሌለ ተጠቅሷል። የዛሬ መረጃዎቻችን እነዚህን ይመስሉ ነበር። የትራምፕ የ48 ሰዓታት ገደብ ነገ ያበቃል። ዓለም ወደ ሰላም ወይስ ወደ ከፋ ጥፋት ታመራ ይሆን? እናንተ በዚህ ዙሪያ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩን። መረጃው ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን። የዛሬ መረጃዎቻችን እነዚህን ይመስሉ ነበር። የትራምፕ የ48 ሰዓታት ገደብ ነገ ያበቃል። ዓለም ወደ ሰላም ወይስ ወደ ከፋ ጥፋት ታመራ ይሆን? እናንተ በዚህ ዙሪያ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩን። መረጃው ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን። ጳጉሜ ሚዲያ የዘመን ድልድይ